ልጅቷ መጀመሪያ ልሸኛትና ከዛ በኋላ እናወራበታለን። እኔ ካንተና ከፍቅር ውጪ ማንንም ሰው እንዳይሰማ፣ በተለይ ልጆቹ የምናደርግበትን ቦታ ተዋት። ሴትዮ ትወጫለሽ እኮ ነው ያልሽ፣ ሌላ ነገር አላለሽ። መስጋራ ስናት እናንተ እኔ አሁን ካወጣ ማለት ነው ይገሉኛል። አሁን እንዴት ነው? አይገሉሽም፣ ያርዱኛል። ቻው ሳቲ ነው እንዴ? አትይዝም ልብሷን። አረ ቢያንስ ቻው በይ። ኧረ በያ ፍቅር በእናትሽ ጊዜ የለንም። አንቺ እንድንሞት ነው እንዴ የምትፈልጊው? እዚህ ቤት ውስጥ ጠልጠል አድርገን በትንንሽ ፌስታል መቀያየሪያ ብቻ ነው የምንይዘው ልብስ ራሱ ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እኛ ሙሉ ለሙሉ ደህና ነን። የተረጋጋ ህይወት ላይ ነን ያለ ነው ማለት የምንችልበት አይነት ሁኔታ ላይ አይደለንም ያለ ነው። እየተናወጥን ነው፣ እየተረበሽን ነው፣ ሲቃያችንን እያየን ነው። ቀን በቀን አዳዲስ ነገር ለጆሮ ዘግናኝ በጣም ለአይን ደግሞ ለማየት የሚከብዱ ነገሮችን እያየን ነው ያለ ነው ማለት ነው። በእኛ ጣጣ አሁን እኔ በጣም እየተሰማኝ ያለው በእኛ ጣጣ ሌላ ንጹህ ሰውም እየተጎዳ ያለ ይመስለኛል። እና አሁን ተስማራተውና ከጧት ጀምሮ ቁርሴን አልበላም። ያው አሁን ገና ሙዝ መግረስ ማለት ነው። ነገሮችን እናስተካክል እያልኩ ነው። ምንድን ነው የምናስተካክለው? ማስተካከል የፈለግከውን ነገር እኮ አልነገርከኝም። በምን አውቄ ነው? ሲጀመር ዮናስ ቪዲዮ ላይ ጊዜ ማጣላሽ። ሌላ ደግሞ ልጅቷ መጀመሪያ ልሸኛትና ከዛ በኋላ እናወራበታለን። ልሸኛት? ቆቆይ ነው እስቲ ወሰንክ እንዴ አንተ? ወሰንክ ወይ? አይታወቅም። ቢያንስ ለሆነ ጊዜ ድረስ ብቻችንን እንሆናለን። እሱ ልክ ነህ፣ ግን እኔ አንዳንዴ ከኔ ካንተ እሚትም የለሽም ተይዛለች። ከኔ ካንተና ከፍቅር ውጪ ማንም ሰው እንዳይሰማ፣ በተለይ ልጆቹ የምናደርግበትን ቦታ። ቆይ ና ቆይ እንዴ አንዴ የፈራው ነገር አለ። አስተካከልኩ ነው። እቺ ልጅ ወጣች ማለት የባሰ ማለት ስትርቀን የባሰ እንደው ከተጠቃንስ በሷ በኩል እኔ የፈራሁት እሱ ነው። ቅርባችን ብትሆን አይሻል? እስካሁን ደግሞ እኮ እየረዳችን ነው። እስካሁን እየገረመኝ ያለው ሄደን ስንጠይቃቸው ሄደን ጠየቋቸው ብለው ፋዘርን ሁለተኛ አይናቸውን ደቀሙ እኮ ያ ነው እየተሰማኝ። እንደገና አንተን ይዘውክ ነበረ እያንዳንዱ አሁን ጭራሽ አሁን የወሰነውን ትልቅ ውሳኔ ከሰሙማ በቃ የሚሰሙት ደግሞ በእሷ በኩል ነው ሊሆን የሚችለው። እኛ ስልክ የለን፣ ጂፒኤስ አልተገጠመብን። ደግሞ ጂፒኤስም ስልክ ምንም ነገር ከሆነ ሁሉም ነገር ነው ቀያይረው የምንጠፋው። ሰምተዋል እኮ ከሰሙ እኮ መናገር እኮ ከፈለገች እስካሁን ራሱ ትናገር ነበረ። ከተናገረች በኋላ ማባረሩ ምን ጥቅም አለው? ምን ጥቅም አለው ከተናገረች በኋላ ማባረሩ? ስልኳ እዚህ ነው። ወላንሳ እኔ ነው ራይ ሚስቲክ ወላንሳ ምን አገባኝ? ቸኩላ ነው የምወስነው እኔ አያገባኝ። ስማኝ መውጣታችንን እኮ ታውቃለህ። ወላንሳ ነይ አንዳንድ ነገሮች ማውራት አለብን። ስላደረግሽው ነገር ሁሉ እጅግ በጣም አድርገን እናመሰግናለን ከልባችን ማለት ነው። ደግሞ ስልክ የምትሰራው ምንም አላደረገውም እኮ ያውራና ከዛ ሀሳብሽን ትናገራለሽ። ምንም አላደረገውም። እና ተረጋግተሽ አውሪ። ስልክሽ እኛ እንደ ቤተሰብ የምንማከረው ነገር አለ ዛሬ ማለት ነው። የምንማከረው ብቻ ሳይሆን የምንወስነው ውሳኔዎች አሉና እስከ ዛሬ ድረስ አይተሽ እንደሆነ እኛ እንደ ሰው ለምን ጠረጠራችሁኝ አትይ ነው። እንደ ሰው ለምን እንዲህ አሰባችሁ እንዳትይ። ምክንያቱም ገናኛ አንድ ነገር ስናስብ ቀድሞ ይደርሳቸዋል ሰዎቹ። ያንን ደግሞ ሌላ አጠገባችን ያለ ሰው መቼም ወንድሜን አልጠረጥርም ወይ ዝም ብላይ ሌላ መዘዛት ታምጣብኝ። እኔ አሁን አንቺንም እንጠረጥራለን እያልን አይደለም አይደለም። አንተ ሲጀር ምስጋና ቢስ ክብራ ቢስ ነው። አንተ ስልክ መቀን ቆይ ተረጋጊ። ስልክ የሚባለው ነገር ደግሞ ቆይ ተረጋጊ። ወደዛ ሂጂ ተረጋጊ። አውርተህ ጨርስ። እንደ ትልቅ ሰው ሲም ካርድ ምንድነው ሀሳቡን ስሚ እስቲ መጀመር። ሲም ካርድ እዚህ ውስጥ ያለውን ሲም ካርድ አወጣና ሌላ እኔ ያወጣሁትን ሲም ካርድ እሰጥሻለሁ። ቤተሰቦች በምን ያገኛል?
እሱስ ትወስዳለህ። አሁን ለዛ ነው እየነገርኩሽ ያለ እዚህ ላይ ያሉትን ኮንታክቶች ይሄ የከሌ ነው ይሄ የከሌ ነው ይሄ በኋላ እንሰራዋለን። ውጪ ተገናኝተን አሁን መውጣት አለብሽ። ወዴት ነው የምሄደው? መውጣት አለብን ስትራን ገባ አዳምጂ። ይሄ የከሌ ነው የእናቴ ነው። ለምን ያሁሉ መዘርዘር ያስፈልገኛል። ቆይ ተረጋጊ። ምን ያደርግልሃል? ያዛት ሲሆናስ በጸባይ ነው እያወራሁሽ። ቢያንስ አውርተው እስከሚጨርስ አርፈሽ ቁሚ። ምን ሆነ? ለምን ደግሞ ቆመው? ንብረት እየበሰበሰ እኮ ነው። ይሄ የእናቴ ነው። ስልክ እኮ ነው። ይሄ ስልክ ምንድን ነው? ካርድ ነው። እዚህ ላይ የምትጠቀሚበትን ሲም ካርድ አልፈልገው። ይሄ እናቴ ነው የምትደውልልኝ፣ ይሄ አባቴ ነው፣ ይሄ ከሌ ነው ብለሽ ዘርዝረሽ የምትፈልጊያቸውን ኮንታክቶች ብቻ የወንድምሽ፣ የቤተሰቦች፣ የእናቴ አባትሽን ብቻ ትወስጃለሽ። ከዛ ውጪ ያለው ከነ ሲም ካርዱ ኮንታክቱ ይጠፋል። ለምን ይጠፋል? አይጠፋም። ስልክ ማለት ልንገርክ፣ ከዛ በኋላ ሴም ማረክ ዝም ብለህ ያትበል እንደተልባትን ጣጣ ስልክ ማለት ስም ይሄ ስም ብዙ ነገር የያዘ ነው። እሺ አንቺ ችግር አለብሽ እንዴ? አለብኝ። ታዲያ ለምን ደስ ይመነ የራስን አወጣን? ሲም ካርድሽ ወጥቶ ሌላ ከትቻለሁ። በቃ ወይስ አንተ ቴሌ ነህ ወይስ እንትን አይደለም? እና ምን እኔ ይኸውልሽ ሴፍ መሆን አለብን። እኔ እዚህ ጋር አንድ ነገር ስናስብ ሰዓት ማስተካከል ያለብን ብዙ ነገሮች አሉ። ከዛም መካከል ይሄ ነገር አንድ ነገር ስናስብና አንድ ነገር ስንወስን ልንገርሽ፣ አንድ ነገር አስበን ስንወስን ውሳኔያችን ከንቱ እንዳይሆን መጀመሪያ ውሳኔያችን ማጽዳት ያለብን ነገር እናጸዳለን። ውሳኔያችን ከንቱ እንዳይሆን እኮ እሱን እያደረግን እኮ ለዛ ሲም ካርድ የቀየርኩት አንቺ እኔ ከኔ ጋር እንትን አትቃለ እኔ ካንተ ጋር እንትን አለ ሲም ካርድ የቀየርኩት ለዛ ነው። ምናልባት ይኸውልሽ እናመሰግናለን። በሰላም ልባች ይሻላል። አዳምጪ። ሲም ካርዱን ቀይሬዋለሁ። ከእንግዲህ ነገርኩሽ። ውጪ ላይ በኋላ ተገናኝተን መገልበጥ ትችያለሽ። ከአንቺ ስልክ ወደ እንትን ማለት ምክንያቱም ስለምትወጪ። ለምን ደግሞ ወጣ ታልወጣ? ይሄ እኮ የእኛ ቤት ነው። በእኛ ቤት እና ደግሞ በእኛ ውሳኔ ውስጥ ጣልቃ የሚገባ ሰው አስፈልገን ከዛስ የምናወራውና የምንወስናቸው አንዳንድ ውሳኔዎች አሉ። ለዛ ደግሞ እኔም አካባቢ ላይ ያሉትን ማላምናቸውን ሰዎች አስወግጄ ነው በቃ። ስለዚህ ውለታው ላይ ውለልሽልናል። አውለሽ ብዙ ነገር አድርገልንሻል። ማን ረሳ ውለታ አለብን ነው አንቺ። ግን ደግሞ አሁን ደግሞ አታስፈልጊም እናውቃለን። እንደውም ቢገባሽ ለአንቺ የሚጠቅም ነገር እያደረግን ያለ ወጥቶጭ ከኛ ሲቀጥል አንቺ የኛ ቤተሰብ ከሆንሽ ያ አለቃ የሚባለው ሰውዬ እንጂ ስልክሽን ያዩ ያ አለቃ የሚባለው ሰውዬ ድጋሚ ነገሮችን ማጥፋቱ አይቀርም። ነገሮችን አንቺ ላይ ማበላሸቱ አይቀሬ ነገር ነው። አንቺም ያለ ምክንያት በማታውቂው ነገር እንድትሞቺ አንፈልግም። ስልክሽን አንፈልጊው? ለምንድን ነው አንቺ መውጣት አይፈልግሽው? ባለፈው እኮ የወንሹን ታውቂዋለሽ። ለምንድን ነው ምክንያቱ? አሁን ትክክለኛ የማትወጪበትን ምክንያት ንገሪኝ። አልወጣም የምትይበት እሺ ቆይ ከእናንተ ላይ ጀምረን እንዲወጣ ነው የምትፈልጉት? ያጠፋሁት ነገር አለ ወይስ ምንም አላጠፋሽም? ለእናንተ ደምን እያፈሰስኩ አጥንት እያወራሁ ነው። ዝም ብለህ ዝም ብትልቃችሁ አውሪ እሺ ለፍልፍሽ ለፍልፍ አትበላ አንተ እንዳቆረጠ አይደለም ምን ተቃይ መሰረቆይ ይዛታል ነበር እንዴ? አንቺ ተረጋጊ ያልኩ አውሪ በቃ አውሪ እሺ አላወራም አልረጋግም በቃ አሁን ክብረ ብስና በቃ እናንተ ያለዛ ወደዛ ሂጂ ሴትዮ ትወጫለሽ እኮ ነው ያልሽ። ሌላ ነገር አላለሽ። ምስጋና ብስናት እናንተ ለጋሽ በእንደዚህ ያረሽ ለእናንተ ማለት ነው። ባልና አይደለም ግን አሁን ቤተሰብ ነው አይደለም? አዎ አንተ ማለት አባት ራሱ ምንም ነገር አያደርግልም። ደም ያስሽ አጥንተን ከስሽ ለዛው ጫካ ውስጥ ቆሻሽ ተጥዬ ላንተ ስነሽ ሁሉ ማረጉ እኛ መስኡን አልካድንም። ክዳሃል ካድነ በቃ እሺ ታረጋጊ። አንዴ ተረጋጊሽ። እኛ እኮ ያልነው ታማን የቤተሰብ ጉዳይ አለብን። ለጊዜው ሆነ ቦታ ነው እንደዛ እንደ ቤተሰብ ካሰብከም አብረን ተመካክረን ያ ሁሉም ከዛ መከራው ሲወጣ ነው ይሄኛውን ውሳኔ አንቺ መገቢበት ካልሆነ ሌላ ቀርቶ እኮ ዮናስ የማይገባበት ውሳኔ እኮ አለ ወደፊት እና በቃ በሰላም እስከ ዛሬም ድረስ እኔና ፍቅርን ብቻ የሚመለከት ወሬዎች አውርተን ዮናስን አስወጥተን ውጭ አስቀምጠናቃለን። አዳምጠኝ፣ ህይወት እኮ ነው። አዳምጠኝ። እንደዛ እኮ ነው ማለት ነው። ስልክ መበርበር ምን አስፈለገ? ወይስ የምጠረጥሩ
ጥሩ ነገር አለ? እኔ ወይስ እናንተ ላይ መጥፎ ነገር ማድረግ መስራችሁ ነው? ወላንስ አንቺ አታደርጊ ለኛው ቆምሸነሽ እንደዛ ከሆነ ማለት ነው። ተረጋጊ። አንዴ አውራኝ እሷን ተዋትን ለንገርህ ማለት ነው። እሺ ሳንታላ አንዴ ተረጋጊ። ቆይ አንዴ ወላንሳ ተረጋጊ። በእግዚአብሔር ግን ልክ ነው እኮ ብዙ ነገር አድርጋለች። የምር እኔ እያሳዘነችኝ ነው። ይሄን ውሳኔ ትንሽ አዘግዩ። እሺ አብራችሁ ትንሽ ጊዜ ምክንያቱም ያዳምጥኝ ሲሞን ከቀየርክ ምናምን ላትጎዳም ትችላለች። ነገሮችን ለማድረግ ጊዜ የለንም። ሲቀጥል የለንም ግን ቆይ ላስረዳት ነው። ይኸውልሽ ወላንሳ ያው ስማ ጥሩ ነገር ያደረገ ሰው ማለት ነው። ምስልኩ መበርበር ምን አስፈለገ? በሰላም ወላንሳ አመሰግናለሁ። እሺ ለትንሽ ጊዜ ተመጫለሽ። እኔንም አዳምጪኛ ለትንሽ ጊዜ ብቻ ከኛ ራቂና ተመለሻለሽ። ሁሉም ነገር ይኸውል ያሰብኩት ነገር እስከሳቀደሽ አንድ ነገር ስልኩን የበረበርኩበት ምክንያት ልንገር። ያ ጥፋት ነው፣ እውነት ነው። ሲም ካርድ ምናልባት ባንቺ አሁን ራስ አምጣ አውጥቼ እሰጥሃለሁ። ይሄማ አዲስ ነው፣ ምንም የለውም። ይሄ አዲሱ ያስገባልሽ ሲም ካርድ በቃ የሚሞር ማለት አውጥቼ እሰጥሃለሁ። የፈለኩ ማለት ነው እንትን ማለት ይችላል። እኔ እንደዛ አይደለም የፈለኩት። እስቲ ተረጋጋ። ይኸውልሽ ተረጋጊና አዳምጪኝ። እንደዚህ እኮ አትሁኝ። እኛ ያንቺን ሁለት አረስተን ልንጎዳሽ ፈልገን አይደለም። እኔ ቢገባሽ ማለት ነው የምር ትጎጃለሽ ከኛ ጋር በሆንሽ ቁጥር። ይሄ ደግሞ ስንተር ምጎዳ ተቆርጫለሁ። ስንተር ምጎዳ እኔ ማለት ነው ትቼኮ ማውጣት ይችላለሁ። ግን ማለት ነው እንደ ሰው ማስበው ከዚህ በኋላ አብረን በልተናል። አንድ ገበታ አብረን በልተናል፣ ጠጥተናል። ዛሬ ስንት ነገር ሆነሽልናል አይደለ? ዛሬ አንድ ትንጥዬ ነገር ልለምንሽ፣ በቃ በጸባይ ማለት ነው። እኛ አንድ ቀን ነው የምንፈልገው፣ ዛሬን ወይ ደግሞ ነገን ነው የምንፈልገው። እነዚህን 2 ቀናቶች የሆነ ቦታ ሆኜ እኔ ራሴ ደውልልሻለሁ። እንደ ቤተሰብ ማድረግ ያለብን ነገር ስላለ ነው ያልኩሽ። አዎ በቃ እቺን ቀን ብቻ ስጭን። ውለታሽን ለራስህ አይደለም እግዚአብሔር የሚረሳ እኮ አይደለም ለኛ እኮ ያረክሽው። ያንቺን ውለታ በፍጹም ልረሳ አልችልም። ገብቶሻል? እየለመንኩሽ በቃ ጀግና ሴት ነሽ። በቃ ብዙ ነገር አድርገሻል። እኛ ስንከረፈፍ ራሱ ህይወታችንን ስንት ጊዜ አትረፈሻል እኮ። እንደዛ እኮ እንዳሁን እኮ ተረጋግተህ ብታወራ ማለት ያ ሁሉ ነገር አይፈጠርም። አውቃለሁ። ስልክሽን በስነ ስርዓት ያዥ። እኔ ይሄኛውን ሲም ካርድ ቁጥሩን ይዣለሁ። በዚህኛው ሲም ካርድ ብቻ እንገናኛለን። ለምን ጠላት መሀላችን እንዳይገባ እኮ ነው። አንቺን ደግሞ ስትወጪ እኔ አሁን ከወጣ ማለት ነው ይገሉኛል። አሁን እንዴት ነው? አይገሉሽም። ያርዱኛል። ይኸውልሽ ስትወጪ ከዚህ ቤት የት እንደምትሆኝ በምንም መንገድ አታሳይ። ከቻልሽ ክፍለ ሀገር ገብቶሻል? እዛ ቆይ ለ2 ቀን ለምናምን። አዎ ክፍለ ሀገር ይሻልሻል አንቺ። ትመጫለሽ በቃ እሺ በይ። ለትራንስፖርትሽ ለምናምን የሚሆን ደግሞ ባንክ ልኬልሻለሁ። ገብተሽ ሄደሽ አውጥተሽ ምን አልፈልግም። በቃ ወላንሳ ቻዋቲ ልብስሽን አትይዥም? ቻው ሳቲ ነው እንዴ? አትይዝም ልብሷን? ኧረ ቢያንስ ቻው በይ ወላንሳ። እንዴት ነው ምን ማድረግ ይችላል? ታሳዝናለች። አዎ እሺ ምንድን ነው የወሰንከው? እሺ አሁን በቃ እንረጋጋ። አገምቱም እንዴ አንተ ደግሞ የወሰንኩትን ፍቅር ትምጣና እናውራበት ቶሎ ቶሎ። ያው ከሰው ጋር ኦልሬዲ አውርተናል። እሺ ጊዜ የለንም በቃ እናውራ። ተራኔ በእናትሽ ምንድን ነው የወሰንከው? በእናትህ አሁን እኮ ምን የምናስብበት ጊዜ የለም። በእናትህ ምንም ጊዜ የለም። ባለፈው እኔ ከዛ በህይወት ወጣሁ። ከእንግዲህ አውርተናል። አንተ ብቻ ነው የማታውቀው። ይኸውላችሁ ቶሎ በያ ፍቅር በእናትሽ ጊዜ የለንም። አንቺ እንድንሞት ነው የምትፈልጊው እዚህ ቤት ውስጥ? እነኛ መሰሉ ወግ ደርሶኝ እንትን ብል እንደዚህ ስማ፣ ንጹህ አባት እንደዛ 2 አይናቸውን የነሷቸው በእኛ ላይ አይጨክኑም ማለት ተናገሩ እኮ እራሱ ይመጡላችኋል እኮ ይመጣሉ። አሁን ሊመጡብን ይችላል። ምን እኮ በተማከርነው መሰረት እቃ ምናምን የሚለውን ነገር እንርሳ። የምንይዘው መቀየሪያ ልብሳችንን ብቻ እና ፍራሽን ባለችን ብር 1 ፍራሽ እንገዛለን። እዛ የምናድርበት ማለት የምንኖርበት ቦታ ቤቱ ይገኛል። ለምን አይገኝም እኮ ቤቱ ይገኛል። ለምንንም ቢሆን ሰው በቃ እንደ የተለቀቀ ቤትም ካለ በግድ አስገቡንም ብለን ያገኘነውን ቤት ነው የምንገባው ማለት ነው። ሲቀጥል
እቃዎቻችን ሶፋ ምን ምንጭ ከሆነ ይታያል። እዚህ ጋር የሚጠቁም ሰው አለ አካባቢያችን ላይ ስንወጣ። ሲጀመር ቤት እንደለቀቃችሁ ራሱ መታወቅ የለበትም ነው። በቃ የሆነ ቦታ መቀየሪያ ልብስ ራሱ ማለት ነው። ጊዜ የለንም። በቃ ምናልባት ይሄን ቤት ድጋሚ ላናየው እንችላለን። እግዚአብሔር ከፈቀደ ድጋሚ ልንመጣ እንችላለን። ግን ዋናው ከተስተካከሉ ቃለ መውሰድ ግን ልጆቹን ማስቀደም ነው። በቃ ልጆቹን ማድረግ የት እንደምንሄድ በምንም አይነት መንገድ መታወቅ የለበትም። ስለዚህ ምን አልኩሽ? ቀለል ባለ በሆነ የሆነ አንተም እኔም አንተ ያው እዛ ስሉ የእኛን ልብስ በሆነች በፌስታል ነገር 2 ፌስታል ለምን እንትን ይመስላል የሆነ እቃ ገዝተን ወይ ልንገዛ ወይ ለሰው ልናደርስ ነው የሚመስለው። ጠልጠል አድርገን በትንንሽ ፌስታል መቀያየሪያ ብቻ ነው የምንይዘው ልብስ ራሱ ማለት ነው። አዎ እና ደግሞ ቪዲዮ የሚለቀቀው ይሄ ቪዲዮ የሚለቀቀው እኛ የሆነ ቦታ ከደረስን በኋላ ነው። ምናልባት ቤተሰቦቻችን እንዳትናደዱበት በቪዲዮ እየሰራችሁ እኮ ያያቸዋል እንዳይሉ እኛ በያዩኩም እንሄድበትን አይደለም የሚገመት ቦታ አይደለም። እኛ ሄደን የሆነ ቦታ ሆነን ነው ይሄ ቪዲዮ የሚለቀቀው። ስለዚህ በቃ ጊዜ የለንም። እቃዎች እንያዝ። ቤተሰቦቻችን ያላችሁን ሁሉ ለማድረግ እየሞከርን ነው። ባትሉንም ራሱ አሁን በጣም አስፈሪ ሁኔታ ውስጥ ነው ያለነው። የፋዘር 2ቱም አይናቸው ጠፍቷል። የሚታግታለች ዮናስ ላይ ግድያ ሙከራ ተሞክሯል። እና ይሄን ሁሉ እያየን ቁጭ ካለን ከዚህ በላይ የሚከተሉን ሰዎች ማናደድ ብቻ ሳይሆን ለህይወታችንም አደጋ ውስጥ ራሳችንን እየጣልን ስለሆነ በተቻለ መጠን እንግዲህ እና ሌላው ምንድነው እኛ የምንሄድበት ቦታ ለልጆቻችን ላይመች ይችላል። ስለዚህ ቤተሰብ ራሱ ማለት የሚያውቁ አሁን ሚዲያ ላይ የሚታወቁ ቤተሰቦቻችን አሉ። ልጆችን እነሱ ጋር አይደለም ለየት ያለ ቦታ የማይታወቅ ቦታ ልጆቻችን ለጊዜው እዛ ይቆያሉ። ይታወቅማ እንዴት ነው የሚሆነው? ችግር የለውም። እሱ ነው ያሱ ይታወቃል። እኔ አንቺ እና ዮናስ ብቻ ነን እንግዲህ የሆነ ቦታ ማለት ዮናስም የራሱን ህይወት ነው የሚኖረው። እኛ ደስታ እናደርጋለን። እኔ ቁርስ አልበላሁም እስካሁን ድረስ ታውቂያለሽ። ውጭ እንበላለን። በቃ ውጭ እንበላለን። መያዝ ያለበትን ነገር ብቻ ይዘን እንውጣ። በእናትህ ነው የምናደርሰው። ቶሎ ወይኔ እንደዚህ አፈናቅላችሁ ነው ትቀርቡ።